ዛሬ ቲክቶክ ላይ ስክሮል እያደረግ ነገ ትልቅ ነገር ቡድ ለማድረግ አታስብ። ዛሬ ላይ ከጓደኞች ጋራ የማይሆን ነገር እያሳለፍክ የማይሆን ውሎ እየዋል ነገ ላይ የተሳካለ ሰው ለመሆን አታስብ። ዛሬ ላይ 10 ምናምን ሰዓት እየተኛ እንቅልፍን እያስቀደምክ ነገ ላይ ሰዎች ላይ ኢንፍሉዌንስ መፍጠር እፈልጋለሁ፣ ተጽዕኖ ፈጣሪ መሆን እፈልጋለሁ ብለህ ፈጽሞ አታስብ። ምክንያቱም ስለማይሆን ማለት ነው። ምን መሰለው ላይ ዛሬ የሰራውን ነው ነገ የምታጨዱ። የተሻለ ነገ ከፈለክ፣ የተሻለ ህይወት ከፈለክ፣ የተሻለ ዛሬ ሊኖር ያስፈልጋል። ዛሬህን የተሻለ ስታደርግ ነው ነገ የተሻለ የሚሆን። ምክንያቱም ነገዎቻችን የዛሬዎቻችን ውጤት ናቸው። እውነታው ይሄ ነው። ስለዚህ ዛሬ ለምን እያደረግ ነገ የሚወስነው እሱ ስለሆነ ዛሬ ላይ የምታደርገውን ነገር በጥንቃቄ ልታደርግ ያስፈልጋል። የምሬን ነው የምልህ። እንደዛ ማይሆን ከሆነ ነገ ትቆጫለህ። ዞር ብለህ አይተህ በጣም የምትጸጸት ነው የሚሆን። ስለዚህ ከዛ ጸጸት ለመዳን ዛሬን ተቆጣጠር። የምሬን ነው። ዛሬን ቲክቶክ እንዳይቆጣጠሩ፣ ዛሬን የተለያየ ሱስ እንዳይቆጣጠሩ፣ ዛሬን ብዙ ነገር ተቆጣጥሮት ሊሆን ይችላል። ቀልድ የሚመስል ይህ ምክር ነገ ዋጋ ያስከፍላል ካልተገበርኮ ማለት ነው። ስለዚህ በህይወት ትልቅ ተጽዕኖ ፈጣሪ መሆን የምትፈልግ ከሆነ ከፈጣሪ ጋር ጥሩ ሪሌሽን እንድኖር ከፈለክ እንደዚህ አይነት ነገሮችን አድርግ። ዛሬ ላይ ጸልይ፣ ዛሬ ላይ አንብብ፣ ዛሬ ላይ የተሻሉ ነገሮችን በህይወት ለማድረግ ሞክር። ፈጣሪም ከጎን ይቆማል፣ ይረዳል። ስለዚህ እንደዚህ አይነት ነገር የማታስብ ከሆነ ፈጽሞ የተሻለ ነገር አይመጣም። ተስፋ ቁረጥ። ሳብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ለብሶ መድረስ ስላለበት ሼር አድርጉ፣ ላይክ፣ ኮፒ ሊንክ አድርጉ። በኮሜንት ሀሳባችሁ ጻፉ።